መንግስተ ሰማያት ተሰርታ የምታልቀው እዚህ ምድር ላይ ነው። እንዲያው ወንጌል የሚባለው ሰው ቢሆን ሰው አድርገን ብንገልጠው ወንጌል የሚባለውን ነገር ሰው አድርገን ብንገልጠው ማቴዎስ፣ ማርቆስ፣ ሉቃስ እንደ ስጋ የዮሐንስ ወንጌል እንደ ነፍስ ይሆን ነበር ይላል። ቁራው ሲወለድ ምንድነው የሚሆነው? በጣም ፍም ቀይ በጣም የሳት ትንታግ መስሎ ፍም መስሎ ነው የሚወለደው። ስለዚህ እንደዚህ ሆኖ ሲወለድ እናቱ አባቱ የሚያዩና የነሱ ጥቁር ነው ያለ ዘሩ ስለሆነ ሌላ ከለር ስለሆነ ሌላ ነገር ነው ብለው ፈርተው ትተውት ይሄዳሉ። አሁን ክረምቱ ዘግይቶ ነው የሚገባው። እውነት ነው። ለምንድነው? ምክንያቱ ምንድነው? ምድር ላይ ያለው ነገር ፊልም ነው። ዮሐንስ አፈወርቅ እንደገለጠው አሁን ለምሳሌ አንቺና ፊልም ብንሰራ አንዳችን ሀብታም አንዳችን ድሃ ሆነን እልም ያለ በጣም ድንቅ የሆነ ፊልም ብንሰራ መጨረሻ ላይ ፊልሙ ሲያልቅ ግን ወደ ነበርንበት ነው የምንመለሰው። ክረምትን ሲያስብ ሰው ወደ ህይወታችን ጥልቅ ብሎ መግባት አሁን ሰዎች ራሱን የሚያጠፋ ሰው እየበዛ ነው። ራሱን የሚያጠፋው ለምንድነው ሲባል ሄዶ ራሱን የሚያጠፋ እኮ ተስፋ ሲቆርጥ ነው። ሰላም የተከበራችሁ የአሽማል ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? እያልን ዛሬ እንግዲህ ክረምቱ ገባ። ክረምቱ ከገባ የመጀመሪያ ቆይታችንን የተወደደ ቆይታ ልናደርግ ነው። ቆይታውን የምናደርገው ከመጋቢ ብሉይ ወሐዲስ መምህር ቃለ ጽድቅ አየነው ጋር ጥሩ የክረምት ወግ እያወጋን ቆይታ እናደርጋለን። ስለ ዘመነ ክረምት ብዙ የማናውቃቸውን ነገሮች እንደምንማርባቸው ተስፋ አደርጋለሁኝ። ከቆይታችን ጋር አብራችሁን እንድትቆዩ በእግዚአብሔር ስም እንጠይቃለን። መምህር እንኳን ደህና መጡ። በቅድሚያ እንኳን ደህና ቆያችሁ። እንግዲህ ዛሬ ክረምት ወግ እንደመሆኑ የምንጀምረው ዘመነ ክረምት ከመቼ እስከ መቼ ነው? መልካም። ያው እንግዲህ በመግቢያም እንደተናገርሽው ዘመነ ክረምትን ስናስብ የአምላካችን የኢየሱስ ክርስቶስ የእግዚአብሔር መግቦቱ የሚገለጥበት ስነ ፍጥረት የሚደነቅበት በጣም ትልቁ ነው። በኦሪት ዘፍጥረት ምዕራፍ 8 ላይ በኖህ ዘመን በተፈጠረው ክስተት ከዚህ በኋላ ክረምትና በጋ ሌሊትና መዓልት እንደማይቋረጡ ራሱ እግዚአብሔር ተናግሯልና ያንን መሰረት አድርጎ ነው አሁን ያለንበት ዘመነ ክረምት ስለሆነ ዘመነ ክረምት ብዙ መማሪያዎች ያሉት ስለሆነ በዚያ ዙሪያ ነው ቆይታ የምናደርገው እንደተባለው። እንግዲህ አሁን ያለንበት ደግሞ ሐምሌ እንዲያና እንዲያን ሐምሌ ላይ መጠናን ትልቁ የክረምቱ ክፍል ነው። በጣም በርካታ ክፍሎች አሉት። በተለይ ሐምሌ ነው ትልቁን ጉልበት የክረምቱን ጉልበት ምሰሶ ሆኖ የሚወስደውና እንደውም ምንድነው ወግ አድርገን እንጀምረውና ወደ ሐሳብ ይመጣለሁኝ። የድሃ ምክርና የሐምሌ ውሃ ንጹህ ነው የሚጠጣው የለም ይባላል። የድሃ ምክር የድሃ ፍቅር የሐምሌ ውሃ ንጹህ ነው፣ ኩልል ያለ ነው፣ ምንም ያደፈረስ። ምክንያቱም በሰኔ በሚወርደው ዝናብ ጠርቶ ምድሩ ሁሉ አፈሩ ላይ እንኳን አፈሩ ስለጠገበ መሬት ስለጠገበች ሁሉ ነገር ተራግፎ ስለሆነ ሐምሌ ላይ ያለው ውሃ ኩልል ያለ የጠራ ውሃ ነው። የድሃ ምክር ምንም ግን ሰሚ አለመኖሩን እህል ነው የሚያበዛ እንጂ ክረምት ላይ ሰው መጠጥ ብዙም የለ። የሐምሌ ውሃ ጥሩ ቢሆንም ጠጭ የለውም ይባላል። የድሃ ምክርም የድሃ ፍቅርም ፍጹም ነው፣ ግን አድማጭ ብዙ አይኖረውም እና የሐምሌ ውሃ ይባላል። በዚሁም አጋጣሚ እንደው ሰኔ፣ ሐምሌ፣ ነሐሴ አካባቢ ያሉት ወሮቹ በእያንዳንዳቸው ሙሉ 12 ወራት ግጥም አላቸው እና ከነዚህ መካከል እንደው ቅርብ ያሉትን ስናነሳ በሰኔ ዝናብ ናወደኔ ተብሎ ይነገርለታል። በሰኔ ዝናብ ናወደኔ የሚባልለት ወቅት ነው። በሐምሌ ልኑር እንዳመሌ የሚባልበት ወቅት ላይ ነው። ሰው እንዳመሉ የሚኖርበት ነው። ሐምሌ ሐምላዊ ቅጠላ ቅጠል የጎመን ወቅት እንደማለት ነው። ስለዚህ በሐምሌ ልኑር እንዳመሌ ማለት ምንድነው? አሁን ዋናው እህል ማይደርስበት የነበረው የሚያልቅበት ስለሆነ በጣም አደገኛና ከባድ ወቅት ነው ይሄ ሐምሌ የሚባለው። በገጠሩም በየትኛውም ቦታ ያሉ ሰዎች ዋናው እህል አልቆ የሚጠበቀው እህል ያልደረሰበት በጣም አስቸጋሪ ወቅት ስለሆነ የተገኘውን አድርጎ መኖር ነው። በጣም የሚገርመው ደግሞ እህል የሚለው ሰው በክረምት ነው። ቀዝቃዛ ሲሆን እያንዳንዱ ነገር እህል ይለዋል። ሞቃታማ ሲሆን ደግሞ ትንሽ የምግብ ፍላጎቱም ይቀንሳልና
በክረምት ብዙ የሚበላ የሚጠጣ እንደዚህ ብዙ የሌለበት ክረምት ነው። የሰው የምግብ ፍላጎቱ ደግሞ የሚጨምርበት ክረምት ነውና ይሄ በሐምሌ ለኑር እንዳመለ የተገኘውን በገጠሩ የዘንድሮን ክረምት ወጣናት በመላ በኩርማን እንጀራ ጎመን ተቆልላ ያለ በግጥምም በምንም ክረምቱን በቅኔ ያልፉ በእንደዚህ አይነት ዜማዎች ንግግሮች የሚታለፍበት ጥልቅ ነው የሐምሌ ወቅት የእግዚአብሔር መግቦት ወደ ዋናው ወደ ተስፋ የሚመራበት ስለሆነ ማለት ነው። ልክ ደግሞ ነሐሴ እንላለን። በነሐሴ እርክታለች ነፍሴ ወይም ትንፍሳለች ነፍሴ ብለን መጻኢውን ብርሃን ማየት ስንጀምር ከባዱ ነገር እየቀለለ ሲሄድ ያንን የምናይበትም ስለሆነ በዚህ መልኩ ክረምቱን እናከብራለን እናሳልፋለን ማለት ነው። በዚህ መካከል በጣም ብዙ ምሳሌዎች አሉ። በመግቢያው ከጠየቅሽኝ ጥያቄ አንፃር ወደዛ መጥቼ እሱን አብራራለሁ። የእግዚአብሔር ሰፊ የሆነ መግቦት የሚነገርበት አንዱ ነው ማለት ነው። ስለዚህ እንግዲህ ወደ ጥያቄ ስመጣ ዘመነ መጸው የሚባለው 4 ወቅቶች አሉ። እነዚህን ዓመታት 365 ቀናት አሉት ዓመቱ ማለት ነው። በዚህ መካከል ወደ ከፍለን ስናየው ደግሞ እነዚህ 12ቱን ደግሞ በወራት ስንከፍላቸው በ4 ወቅቶች ይከፈላሉ። ከነዚህ 4 ወቅቶች መከፋያዎች ማናቸው? መጸው፣ በጋ፣ ጸደይና ክረምት ተብለው ይጠራሉ። መጸው ተብሎ የሚጠራው መጸው የሚባለው ወቅት የትኛው ነው ስንል ከመስከረም 26 እስከ ታህሳስ 25 ድረስ ያለው ዘመነ መጸው ተብሎ ይከፈላል ማለት ነው። በሁለተኛ ደረጃ የሚቀጥለው በጋ ነው። በጋው ደግሞ ከታህሳስ 26 እስከ መጋቢት 25 ድረስ ያለው በጋ ተብሎ ይጠራል። ከመጋቢት 26 እስከ ሰኔ 25 ድረስ ያለው ደግሞ ጸደይ ተብሎ ይጠራል። ከሰኔ 26 እስከ መስከረም 25 ድረስ ያለው ክረምት ተብሎ ይጠራል። ስለዚህ ክረምቱ የሚጀምረው መነሻው መቼ ነው ያልን እንደሆነ በዚህ አቆጣጠር በዚህ የቤተ ክርስቲያኗ ስርዓትና ቀመር ስንጓዝ ከሰኔ 26 እስከ መስከረም 25 ድረስ ያለው ወቅት ዘመነ ክረምት ተብሎ በአራቱ አከፋፈሎች በአራቱ ወቅቶች ስንመለከተው እንዲህ አይነት አከፋፈል ይኖረዋል ማለት ነው። ሌላ ደግሞ ይህንን ከፍሎ ንዑሳት፣ ደመናት፣ መባረቅት፣ ወርሃ ዘር፣ ወርሃ ደመና፣ ወርሃ መባረቅት እያልን ጉለቋት፣ አይነ ኩሉ እንዲህ እያልን እየከፋፈል ነው ስንሄድ ደግሞ ወደ 7 የሚደርሱ ይህንም በንዑስ ክፍል እያብራሩ ሰፊ ነገር ማድረግ ይቻላል። ነገር ግን ካለን ጊዜ አንጻር ዋና ዋና የሚባሉትን ነገሮች እያነሳን እናልፋለን ማለት ነው። ስለዚህ ምንድነው የሚሆነው? ከዚህ የተነሳ እነዚህ 4 ወቅቶች በጣም በሚገርም ሁኔታ ቤተክርስቲያን ስታስቀምጣቸው በምሳሌ በአራቱ ወቅቶች በአራቱ ወንጌላውያን ይመሰላሉ። ስለዚህ አራቱ ወንጌላውያንን ሲመስሉ ምስጢሩን ጠብቀው ነው። ለምሳሌ ቅዱስ ማርቆስ ነው በክረምቱ የሚመሰለው። በክረምቱ የሚመሰል ለምንድነው ቅዱስ ማርቆስ? ማቴዎስስ በማን ይመሰላል ስንል ማቴዎስ የሚመሰለው ጸደይ በሚባለው በልግ በሚሆንበት ዘመን ነው። ሉቃስ ደግሞ በመጸው ይመሰላል፣ ያ ነፋስ የሚበዛበት ነው። እንደገና ዮሐንስ ደግሞ በበጋ ይመሰላል። እያንዳንዱን ስንመለከተው ቅዱስ ማርቆስ በክረምቱ የሚመሰል በዚህ ወቅት ቅዱስ ማርቆስ ወንጌላዊ ነውና ለምንድን ነው ሲባል ቅዱስ ማርቆስ በዚህ ወቅት የሚመሰለው ማርቆስ ወንጌሉን የሚጀምረው በጥምቀት ነው። ጥምቀት ደግሞ የሚደረገው በውሃ ነው። ስለዚህ ይህ ምስጢር ክረምት ደግሞ ውሃ የሚበዛው ነው። ስለዚህ ክረምት ውሃ ስለሚበዛው የማርቆስ ወንጌል የሚጀምረው በጥምቀት ነው። ጥምቀት ደግሞ በውሃ ስለሚደረግ ከክረምቱ ጋር ላዩ ውሃ ታቹ ውሃ በሆነበት ክረምት በጥምቀት የሚጀምረው የማርቆስ ወንጌል በዚህ ሆኗል ማለት ነው። በተጨማሪም የዮሐንስን ወንጌል ስንመለከት ዮሐንስ ወንጌል የሚመሰለው በበጋ ነው። በጋ የተባለው ከታህሳስ 26 እስከ መጋቢት 25 ባል ነው ማለት ነው። በዛ ወቅት ዮሐንስ ለምንድን ነው የሚመስል? በጋው ቃጠሎ ነው፣ ሙቀት ነው፣ ደረቅ ነው። ወርሃ እሳት ይባላል። ይሄ ማርቆስ ወርሃ ማይ ይባላል። ይሄኛው ወርሃ እሳት እንለዋለን። እሳት ደረቅ ነው፣ ፀሐይ ነው፣ ከባድ ነገር የበዛበትና ዮሐንስ ለምንድን ነው በዚህ በበጋ በእሳት በደረቅ የተመሰለው ሲባል ቀዳሚው ቃል ብሎ ወንጌሉን ሲጀምር ደረቅ የሆነ ቃል ነው።
እንደሌሎቹ አሁን ሶስቱ ወንጌላውያን ይመሳሰላሉ። ዮሐንስ ግን ቀዳሚው ቃል ያ ቃል በመጀመሪያ ነበር በእግዚአብሔር ዘንድ ነበር እያለ ቀዳማዊ እግዚአብሔርን በመተንተን ይጀምራል። ስለዚህ በበጋ በእሳት የሚመሰል ደረቅ ተጻራር ተመሳሳይ ቃል የሌለው ስለሆነ ዮሐንስ በበጋ ይመሰላል ማለት። እንደውም አንድ ቀሌምንጦስ ዘእስክንድርያ የሚባል ሊቅ ሲናገር ምን ይላል? እንዲሁ ወንጌል የሚባለው ሰው ቢሆን ሰው አድርገን ብንገልጠው ወንጌል የሚባለውን ነገር ሰው አድርገን ብንገልጠው ማቴዎስ፣ ማርቆስ፣ ሉቃስ እንደ ስጋ የዮሐንስ ወንጌል እንደ ነፍስ ይሆን ነበር ይላል። የዮሐንስን ወንጌል እንደ ነፍስ በጣም የገለጠበት ርቀት የገለጠበት መንገድ ሊቃውንትም ሲናገሩ ምን ይላሉ? የማቴዎስ ወንጌል አልገባኝ የሚል ሰው ልግመኛ ነው፣ የዮሐንስ ወንጌል ገብቶኛል የሚል ሰው ግን ጉረኛ ነው ይላል። ለምን? በጣም ጥልቅ ነው የዮሐንስ ወንጌል፣ በጣም ሩቅ ነው፣ በጣም ረቂቅና ሰማያዊ የሆነ ቃል ስለሆነ ከዚህ የተነሳ ጠቅለል ሲል በበጋው የሚመሰል ነው የቅዱስ ዮሐንስ ምሳሌ ማለት ነው። ሉቃስ ደግሞ መጻው ላይ ነው። መጻው ማለት ነፋስ የሚበዛበት ነው። የሉቃስ ወንጌል ደግሞ የሚጀምረው በነፋስ በሚመሰል በመንፈስ ቅዱስ መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ባንቺ ኃይለ ልዑል መንፈስ ቅዱስ ይጋርድሻል እያለ የሚናገረውና ያበሰረበት መንገድ በመንፈስ ቅዱስ ግብር የሚጀምር ስለሆነ የሉቃስ ደግሞ በመጻው የነፋስ ወቅት በሚለው ይጀምራል ማለት ነው። ማቴዎስ በጸደይ ነው የሚመሰለው። ለምንድነው? ጸደይ ማለት ወርሃ ዘር ነው። ምሳሌ ዘርን አምልቶ አስፍቶ አብዝቶ የሚጽፍ ከአራቱ ወንጌላውያን ማቴዎስ ስለሆነ በዘር ይመሰላል። ጸደይ የሚባለው ወርሃ መሬት ነው። የመሬት ወቅት ተብሎ ይታወቃል። መሬት በብዙ ነገር የምታጌጥበት መልሳ በድርቅ ተመታ የነበረች ማለት ለምለም የምታገኝበት ስለሆነ ወርሃ መሬት ይባላል። ያ ወርሃ መሬት የሚባለውም በመሬት የተመሰለ ምንድነው? ማቴዎስ ምድራዊ ልደቱንም ስለሚጽፍ ነው ማለት ነው። ስለዚህ ከሰኔ 26 እስከ መስከረም 25 ድረስ ያለው ዘመነ ክረምት ተብሎ የሚታወቀው ነው። አሁን እንዳነሳሳኋቸው ያሉ በጣም በርካታ ነገሮች የቤተ ክርስቲያን መነሻውን ስናደርገው በእውነት ቤተ ክርስቲያን በዓመት ሁለት ጊዜ ሲኖዶስ ላይ ስብሰባ አላት። ቤተ ክርስቲያን ታደርጋለች። ይህ የሚደረገው ጸደይ አካባቢ ክረምቱ ሊገባ ሲልና ክረምቱ ከወጣ ደግሞ ጥቅምት ላይ ማለት ነው። ክረምቱ መግቢያና ክረምቱ መውጫ ላይ ሲኖዶሷን አድርጋ፣ ምክንያቱም ክረምቱ ከባድ ስለሆነ ለመገናኘትም ስለማይመች ሰው በያለበት የሚከርምበት ነውና ቅድም እንዳልሁት ወርሃ ደመና፣ ወርሃ መብረቅ እንዲህ እያለ በጣም ሰፊ ነገር የሚታይበት ነው። ግን የእግዚአብሔር መግቦት በሰፊው በጣም በሚገርም ሁኔታ አሁን መብረቅ አስፈላጊ ነው፣ ነጎድጓዱ አስፈላጊ ነው፣ ዝናሙ አስፈላጊ ነው። ለመታደስ ወደፊት ላለው ተስፋ በጣም ወሳኝ ነው። ስለዚህ ከዚህ የተነሳ በጣም በሚገርም ሁኔታ ይሄ በተለይ አሁን መብረቅ በሚጮህበት ጊዜ አንድ ለማስታወስ አንድ ሐሳብ ብናነሳ መብረቅ በሚወድቅበት ሰዓት ጥቅም ምንድነው? መብረቁ ከቃል እግዚአብሔር ጋር ነው የሚገናኘው። እንዳለ የእግዚአብሔርን ቃል ከሚያስተላልፉ ከሐዋርያት ጋር የሚያስተላልፍ ምስጢር አለው። ግን ዋልያ ምትባል ስነ ፍጥረት አለችና ከስነ ፍጥረት ዋልያ ጸንሳ በምትወልድበት ጊዜ እንደሌሎቹ በቀላሉ መውለድ አትችልም። ምጧ በጣም የጠነከረ ነው። ከዚህ የተነሳ ምን ታደርጋለች? ዋልያ ረጅም ጊዜ ነው የምታምጠው። ግማሽ አካሉ ወጦ ልጇ ቶሎ መውለድ አትችልም፣ ትዘገያለች። እስከ መንፈቅ ድረስ ትዘገያለች። መንፈቅ ማማጥ በጣም ከባድ ነውና ግማሽ አካሉ ወጦ አድጎ ስለሆነ የወጣው አካሉ አፉ ይወጣና ውሃ እየተጎነጨ ሳር እየነጨ አድጎ ከዛ በኋላ በምጧ ጠውቆባት ስትጨነቅ ከኖረች በኋላ ልክ ክረምቱ ሲመጣ መብረቅ፣ ከባድ መብረቅ፣ ድንገት ስለሆነ መብረቅ ብልጭ ሚል ያኔ መብረቅ በከባዱ ሲፈነዳ በድንጋጤ ፍትልክ ብሎ ይወጣል። ደንግጦ ወጣ በዚያው ሆዶ ነው የሚቀር። እናቱን ጡት እንኳን መጥባት አይችልም፣ ተንከባክባ ማሳደግ አትችልም። እና ይህ መብረቁ በራሱ እንደዚህ እያልን የፈለግን እንደሆነ ይህ ስነ ፍጥረትን መመርመር ስንጀምር እጅግ በጣም ዘመነ ክረምት ከሌሎቹ ይልቅ ብዙ አስተማሪና የእግዚአብሔርን መግቦት የሚገልጥ ነው። ለምሳሌ ቋት ምንላችሁ እነዚህ ቁራ አይነ ኩሉ አሁን ቁራ ሲወለድ የቁራ ልጅ በጣም የሚገርመው አሁን ቁራ ጥቁር ነው በተፈጥሮ፣ ግን ቁራው ሲወለድ ምንድነው የሚሆነው? በጣም ፍም
ቀይ በጣም የሳት ትንታግ መስሎ ፍም መስሎ ነው የሚወለደው። ስለዚህ እንደዚህ ሆኖ ሲወለድ እናቱ አባቱ የሚያዩና የነሱ ጥቁር ነው ያለ ዘሩ ስለሆነ ሌላ ከለር ስለሆነ ሌላ ነገር ነው ብለው ፈርተው ትተውት ይሄዳሉ። ላባ የሌለውን አይኑ አልተገለጠም ገና ምንም አይኑ ያልተገለጠውን ያንን ቁራ እግዚአብሔር በርጥበቱ አማካኝነት እያመጣት ሐዋሳያንን ይመግበዋል። እንዲህ እየሆነ ያድጋል። በኋላ ከ40 ቀን በኋላ ምግብ እየተመገበ ራሱን እየቻለ እግዚአብሔር እየቀለበው ሲመጣ መጨረሻ ላይ ምን ይሆናል? ወደ ትክክለኛ ማንነቱ ይመጣል። ጸጉሩ መውጣት ሲጀምር ጸጉር አልነበረውም። ላባ ማውጣት ሲጀምር ጥቁር ይሆናል። ጥቁር ሲሆን ከዛ በኋላ መጣው ወላጆቹ ይንከባከቡታል፣ ይወስዱታል። እስከዛ ግን እጉራ ሞራ የሚቀልብ እግዚአብሔር እጉራ ሞራ የሚቀልብ የሚባለው ከዚህ እና ክረምቱን እያንዳንዱን በስነ ፍጥረት ውስጥ እየገባ እናብራራ ብንል ማለቂያና ማብቂያ የሌለው ላይ ስለምንደርስ ዶቀስ እያልን አንዳንድ ነገሮችን ለማንሳት እዚህ ላይ ብንተወው የተሻለ ነው። ወደ ቀጣዩ ጥያቄ ለማለፍ መልካም። ክረምትና ምሳሌዎች ውስጥ እንዴት ይገለጻሉ? መልካም፣ በጣም ጥሩ። ክረምትና ምሳሌዎቹ እንዴት ይገለጻሉ ካልን እንግዲህ ክረምት የሚመሰለው በመጀመሪያ 5500 ዘመን ምንለው ይሄ የዘመነ ብሉይ በመርገም ሰው የነበረበት 5500 ዘመን ምንለውን የሚወክል ነው። አንዱ ምሳሌው የዛ ምሳሌ ነው። እንደውም ይህንን ስናብራራ በጣም የሚገርመው ሐዋርያትን ምን ይላቸው? ነቢያትን የክረምት ገበሬዎች ይላቸዋል። በዛ ዘመን የነበሩትን የክረምት ገበሬዎች፣ ሐዋርያትን ደግሞ የበጋ ገበሬዎች ይላቸዋል። የክረምት ገበሬና የበጋ ገበሬ የሚላቸው ነቢያትና ሐዋርያትን ነው። ነቢያት የክረምት ገበሬ የተባሉት ለምንድን ነው? ያኛው ዘመን ይሄ ክረምት የተባለው 5500 ዘመን ክርስቶስ ሰው ያልሆነበት ዘመን፣ ገነት የተዘጋችበት ዘመን፣ ሰውና እግዚአብሔር ሰውና መላእክት ነፍስና ስጋ የተጣሉበት ዘመን፣ ያ ዘመን 5500 ዘመንን የሚወክል ነው። ስለዚህ ይህ ዘመን ነቢያትን ለምንድን ነው የክረምት ገበሬዎች ያላቸው? ክረምቱ የዚያ ዘመን ስለሆነ ነው። ዓመተ ፍዳ ዓመተ ኩነኔ የምንለው የዛ ዘመን በዛ ውጣ ውረድ አለበት። ክረምቱ ደግሞ ውዥንብሩ፣ ነፋሱ፣ ጎርፉ፣ ዶፉ እያንዳንዱን ነገር ስናየው በጣም አስቸጋሪ ነው። ስለዚህ ከዚህ የተነሳ እንግዲህ የክረምት ገበሬ ምንድነው ችግሩ? ሰሙን ስንመለከተው የክረምት ገበሬ ጠዋት ለእርሻ ሲወጣ ዘር በጫንቃው ተሸክሞ የበሬውን ዕቃ ተሸክሞ ሲወጣ ቁርስ ልብላ ቢል ውሃ በውሃ ነው እያንዳንዱ ነገር። የገጠሩ ነገር እንጨቱን ዝናብ ይመታዋል። አጫጭሶ ያንን ወጥ ሰርቶ ቶሎ ለማቅረብ እንጨቱ ሰላማዊ መሆን አለበት፣ ርጥብ ስለሚሆን ሁሉ ነገር። ቁርስ ሳይበላ ዘር ተሸክሞ የበሬ ዕቃ ተሸክሞ ጦሙን ሳይበላ ይሄዳል። በሄደበትም ከላይ ውሃ ከታች ውሃ ጭቃው ከበሬ ጋር ሲታገል በከራውን ሲያይ ይውላል። ማታ ሲመጣ ደግሞ ወጥ ተዘጋጅቶ ሁሉ ነገር ጠላውም ተዘጋጅቶ አያገኝም። ለምንድን ነው? ሚስቱ አብራ ጉልጓሎ ተብሎ አብራ ስትሰራ ነው የምትውለው። ማታ መጥታ የተገኘውን በሐምሌ ለኖር እንዳመልህ እንደተባለው ጎመን ጨምቃ ትሰጠዋለች፣ ያንን ይመገባል። ስለዚህ ሰሙን ስናየው ይሄ ነው። ነቢያትን ወደ ነቢያት የክረምት ገበሬ ወደ ተባሉ ወደ ነቢያት ስናመጣው ደግሞ ነቢያት ምንድን ነው የሚሉት? ጮህን ጮህታችን የመርገም ጨርቅ ሆነ። ነባይነ ከመዘበይነ ዘኢነባይነ ኮነ ፈወስናሃ ለባቢሎኑ የተፈወሰት ጽድቅነ ኮነ ከመጸርቀ ተክቶ እንደው የደም ጨርቅ ሆነ እያሉ ጽድቃችን እያሉ የተናገሩበት ከባድ ዘመን ነውና በጣም በሚገርም ሁኔታ ጧት ቁርሱን ሳይበላ ገበሬው እንደሚሄደው እነዚህ ደግሞ ነቢያት ልጅነት ሳያገኙ ነው ያስተማሩት ማለት ነው። በሄደበት ለዮሐ ታችኋ እንደሆነበት መከራ እንደበዛበት ነቢያትን በመከራ ነው ያሳለፉት። ኢሳይያስን ያየን እንደሆን በኩላብ ተሰቅሎ በመጋዝ ተተርትሮ ነው የሞተው። ኤርሚያስን የተመለከተን እንደሆነ ኤርሚያስ በድንጋይ ተወግሮ ነው የሞተው። ነቢያትን እንዲህ እያልን ስናያቸው በመከራ ውስጥ ያለፉ ናቸው እያንዳንዱ ነቢያት። ስለዚህ ያ ዘመን በክረምቱ የተመሰለ ያ ዘመን ነው። ልክ ሲመለሱ ደግሞ ምንም እንደማያገኙ ጎመን ጠምቃ ትሰጣቸዋለች እንደተባለው ነቢያትም ገነት ተዘግታባቸዋለች። ለምንም የሚያገኙት ነገር እንዳልነበራቸው ተስፋቸውን ብቻ የሚያዩበት እንጂ ምንም አይነት ነገር ማያዩበት ግን ክርስቶስ እንደሚመጣ ተስፋ እየተናገሩ የቆዩበት ያ ዘመን። ሐዋርያትን የበጋ ገበሬ ለምን አላቸው ሲባል በአንጻሩ የበጋ ገበሬ
ጧት ላይ በጋ ስለሆነ ሁሉም ደረቅ ነው ሚስትም ቤት ነው ምትውል ወጣው ሲሄዱ ቁርስ በልተው ይሄዳሉ ከዛ በኋላ ጭቃ የለም ዝናብ የለም በሄዱበት ደግሞ ሸቱን ኩቶ የሚባለው አለ ያ ደርሶ ይበላሉ ተመልሰው ሲመጡ ደግሞ ጠላው ምግቡም ተዘጋጅቶ ነው የሚያገኙትና ልክ እንደዚህ ሁሉ ጧት ቁርስ በልተው እንደመሄድ ሐዋርያት ልጅነት አግኝተው አስተምረዋል በሄዱበት ሸቱን ኩቶ እንደሚያገኙት ከጌታ ጋር ነውና የነበሩ ታምራቱን በልብሳቸው በጥላቸው እየፈወሱ ድንቅ ታምራት እያዩ ደስ ይያላቸው ነው የቀጠሉ ከዛ በመቀጠል ደግሞ ተመልሰው ሲመጡ ሁሉ ነገር ተዘጋጅቶ እንደሚያገኙት በሐዋርያት ደግሞ ገነት ተከፍታላቸዋለች እያለ ያመሳጠረ ስለዚህ ይሄንን ነገር ምን እናድርግ እንዴት እንየው ከተባለ ምሳሌዎቹ ሲባል የዘመነ ብሎይም ዓመተ ፍዳ ዓመተ ኩነኔ የሚባል የ5500 ዘመን አንድ ሁለተኛው ክረምት በምን ይመሰላል ሲባል በዚህ ዓለም ይመሰላል ክረምት አጭር ነው ሰውም በዚህ ዓለም የሚኖረው አጭር ጊዜ ነው የክረምቱ እድሜው 3 ወር ነው በጋው ግን ረጅም ነው በጋ በመንግስተ ሰማያት ክረምት በዚህ ዓለም ይመሰላል የዚህ ዓለም ምሳሌ ይሆናል ማለት ነው ስለዚህ አሁን ዋናው እኛ በዚህ ምድር ላይ በዚህ ዓለም ላይ ስንኖር ይሄ ክረምት አሁን ገበሬው በክረምት ምን ያደርጋል ካልን ቀጣይ በጋ ላይ የሚመገበው ነገር ሁሉ የሚያልቀው ወጦ ወርዶ ነዶ በርዶ ሰርቶ ለበጋው ዝናሙን ምክንያት አድርጎ የሚሰራው በክረምት ነው ክረምት ያልሰራ ገበሬ በጋ ላይ ይበላል ተብሎ አይታሰብም ስለዚህ በክረምቱ በጣም ይተጋል በክረምት የተሰራው ነው በጋ ሲበላ የሚከርመው ረጅሙን ጊዜ ሲበላ የሚከርመው ልክ እንደዚህ ሁሉ በዚህ ምድር ክረምት የተባለው በዚህ ምድር ያለው እድሜያችን ነው ዛሬ በምድር ላይ ያለን በሰራነው ስራ ነው መንግስተ ሰማያት ላይ የምንኖረው መልካም ማድረግ ምናምን የሚባለው በዚህ ምድር እንጂ ከሞት በኋላ ሌላ ሶስተኛ ቦታ የለም ስለዚህ መንግስተ ሰማያት ተሰርታ የምታልቀው እዚህ ምድር ላይ ነው መንግስተ ሰማያት ከዚህ ምድር ላይ ተሰርታ ታልቃለች ማለት ነው ስለዚህ እያንዳንዱ ምሳሌውንም ስንመለከተው አሁን ለምሳሌ ክረምት ላይ የክረምቱ ወቅት ከሰው ልጆች ጋር ስናገናኘው በክረምት በጣም የሚገርምሽ በክረምት ብዙ ሚለመልሙ ዛፎች አሉ በክረምት ስለዚህ ደግሞ እንደገና ደግሞ በክረምት የሚደርቅ ደግሞ አለ ይሄ ሁሉ ዝናብ እየወረደ ይሄ ሁሉ መልካም ነገር እያለ ሌሎች ሲለመልሙ ደረቅ ሆኖ የሚከርማል አንዳንዶቹ ደግሞ ክረምትን በጋ የሚደርቁ አሉ በጣም ያሳዝኑ ናቸው አንዳንዶቹ ክረምትን በጋ የሚለመልሙ አንዳንዶቹ ክረምትን በጋ የሚደርቁ አንዳንዶቹ በጋ የሚደርቁ ክረምት የሚለመልሙ አንዳንዶቹ ክረምት የሚለመልሙና በጋ የሚለመልሙ ይሄን ከህይወታችን ጋር ስናያይዘው የሰው ህይወት ነው ቀጥታ ማለት ነው ለምሳሌ አሁን በክረምት የሚለመልሙና በጋ የሚደርቁ ዛፎች የሚባሉት የሰው ህይወት ስናደርገው እነዚህ ዛፎች ምን አይነት ናቸው ካልን በዚህ ምድር የሚኖሩትን ሰዎች ነው ክረምት መለምለም ማለት ክረምት ያለም ነው ብለን በዚህ ምድር ላይ የተመቻቸው ሰዎች አሉ ሁሉ ነገር ተሳክቶላቸው ሰው አድንቋቸው ሀብት እንደነሱ ተብለው ዘንጠው ልብላ ያሉትን ልልበስ ያሉትን ማድረግ የሚችሉ ሁሉ ነገር ዓለም የተገባቻቸው ሰዎች አሉ ግን በጋ ይደርቃሉ ማለት ምንድነው ያላቸው የተሰጣቸው ስጦታ ምድር ላይ ብቻ ጨርሰውት ዘለው በስጋ ምሮት ብቻ ይጨርሱትና በጋ ላይ ይደርቃሉ ማለት በመንግስተ ሰማያት ቦታ ያጣሉ ማለት ነው ሳያውቁበት የተሰጣቸውን ሀብት ለብልግና ለስጋዊ ነገር ለምድራዊ ነገር ብቻ አድርገውት ያልፋሉ ማለት ነው ያን የተሰጣቸውን መክሊት ለጽድቅ ሳያደርጉት የሚቀሩ ማለት ነው ደግሞ ክረምት ደርቀው በጋሚ ለመልሙ የተባሉት ደግሞ ምንድነው በዚህ ምድር ሳይመቻቸው ወጣው በረሃብ በችግር በስቃይ በፈተና ይኖሩና ያ ሁሉ ከባድ ፈተና ክረምት ያለም ነውና ያልፍና በጋ ይለመልማሉ ማለት በአንጻሩ መንግስተ ሰማያት ላይ ጥሩ ህይወት ይኖራቸዋል ማለት ነው በዚህ እየተሰቃዩ ከፍሎ በመስጠት ከፍሎ በማልበስ መንፈሳዊ ነገር በመከተል የሚመጣባቸውን ፈተና ከኢየሱስ ክርስቶስ ጋር ነው በሃይማኖታቸው ጋር ተቋቁመው ይኖርና በጋ ይለመልማሉ ክረምት ይደርቃሉ በዚህ ሳይመቻቸው በጋ ግን በጣም የሚመቻቸው የተባሉ ደግሞ እነዚህ ናቸው ማለት ነው ክረምትም በጋም ማይለመልሙ እነዚህ ደግሞ የሚያሳዝኑ ናቸው ክረምትም በጋም የሁለት ሀገር ስደተኞች ይባላሉ ክረምትም በጋም ማይለመልሙ ማለት ምንድነው ክረምትም በጋም ማይለመልሙ በዚህ ምድርም በድህነት በስቃይ የኖሩ ሰርቀው ቀምተው ዘርፈው እድሜ ልካቸውን ማረሚያ ቤት ይኖራሉ በኋላም ንስሐ ሳይገቡ ሳያስተካክሉ
እንደገና ማረሚያ ቤት ሆነው ሁሉ ምንድን መሰለሽ የሚያስቡት እውነት ልፈታና አሳያታለሁ እንዲህ እያለ እየፎከረ ይቆያል። ልክ ረጅም ዓመት ታስሮ ሲፈታ ቀጥታ እንደወጣ ደግሞ ይገድላል፣ መልሶ ደግሞ ይታሰራል። እንዲህ እያለ በምድርም ሳይመቸው የሰው ደምም እንዳፈሰሰ የሱ ኑሮም ሳይኖር እንደደረቀ በሰማይም ደግሞ ወደ ዘላለም ቅጣት የሚሄደው እሱ ክረምትም በጋም የደረቀ ይባላል። በጣም የመሰራችሁ ግን ክረምትም በጋም የለመለሙ የሚባሉት ናቸው። በበጋም በክረምትም ቅጠል ባይጥሉ እነዚህ እጅግ በጣም የተወደዱ ናቸው። በበጋም በክረምትም ቅጠል ማይጥሉ ምንላቸው በጋና ክረምት ማለት በዚህ ምድር የተመቻቸው በዚያኛውም ዓለም የተሳካላቸው በምድር ሲኖሩ ቤት ሰርተው ልጅ ወልደው ትዳር መስርተው አስራት በኩራት አውጥተው እንግዳ ተቀብለው ቤተክርስቲያን ሰርተው መልካም ነገር አድርገው እያንዳንዱን ነገር በምድር ላይ ሁሉ ነገር ሳይቀርባቸው ይኖርና በመንግስተ ሰማያት በሁለት ሀገር የተጠቀሙ ይባላሉ። ወከብረት ኢዮብን ማንሳት እንችላለን። እሱን እንችላለን። ወከብረት ነፍስቶሙ በውስተ ዓለማት ክሌቲ ይላል። የሁለት ሀገር ተጠቃሚዎች። አሁን ጥሩ ነው የመጣሽ ጥሩ ሐሳብ ነው። አሁን ከመጽሐፍ ቅዱስ ሲደርስ ደግሞ በተለይ መልካም ነገር ነው። ለምሳሌ አሁን አንቺ እንዳነሳሽው ቅድም ምን ብለናል? ክረምት ለምልመው በጋ የሚደርቁ ካልነው ላይ አሁን ጥሩ አካሄድ ስለጠቆምሽኝ ነው። መጽሐፍ ቅዱስ ስናደርገው ይሄንን በጋ ለምልመው ማለት ክረምት ለምልመው በጋ የደረቁ የተባሉ እንደ ነውዬ አሁን ለምሳሌ የሉቃስ ወንጌል ምዕራፍ 16ን ስንመለከተው ነው የሚባል ባለጸጋ ያየውን ሚለስ ቀጭን የተልባ እግር ልብስ ሚለብስ ነው የሚለው። ሁሉ ነገር የተመቸው ነው፣ በምድር ላይ ተቀማጥሎ ይኖራል። በኋላ ግን ሲሄድ የአልዓዛር ጣቶች ተመልክቶ አብርሃም አባት ሆይ አልዓዛርን ስደድልኝ ብሎ እስኪማጸን ድረስ እዛ ምንድነው ያለው አብርሃም? በመካከላችን ገደል አለ፣ እኛ ወደ እናንተ ወደኛ መምጣት አትችሉም። ለምን? ሀሎ ጸድፋቢግ ማይከሌን ነው፣ ትልቅ ገደል አለ በመካከላችን። ስለዚህ አሁን ነውዬ በክረምት የለመለመ ዛፍ በጋ የደረቀ ማለት በዚህ ምድር ተመችቶት በሀብቱ ሳያውቅበት በበጋ ግን በአንጻሩ ደግሞ ክረምት ማይለመልም የተባለው ልክ እዛው ላይ አልዓዛር አለ ከጎኑ። አልዓዛር ደሃው አልዓዛር አለ። አልዓዛር ተቸግሮ ነው የኖረ። አንድ ችግረኛ ነው፣ ሁለተኛ በቁስል ነዷል። ይሄንን ሆኖ ከኖረ በኋላ ግን በሰማይ ምን አገኘ? በበጋው ተመቸው ማለት በሰማይ ለመለመ ማለት በሰማይ ግን አልዓዛር ነውዬ እስኪቀናበት ድረስ። በምድር አልዓዛር ነበር የሚቀና በነውዬ፣ በሰማይ ግን ነውዬ በአልዓዛር ታሪክ ይገለበጣል፣ ፊልም ይሆናል። ምድር ላይ ያለው ነገር ፊልም ነው። ዮሐንስ አፈወርቅ እንደገለጠው አሁን ለምሳሌ አንቺና ፊልም ብንሰራ አንዳችን ሀብታም አንዳችን ድሃ ሆነን እልም ያለ በጣም ድንቅ የሆነ ፊልም ብንሰራ መጨረሻ ላይ ፊልሙ ሲያልቅ ግን ወደ ነበርንበት ነው የምንመለሰው። ስለዚህ ዓለምም እንደ ፊልም ነው ይላል ቅዱስ ዮሐንስ። የአልዓዛርና የነውዬን ታሪክ በሚተርክበት ፊልም ያደርገዋል። አሁን ዓለም ላይ ያለው ሀብት ካልታወቀበት ዓለም ላይ ያለው ሀብት ድህነቱም ሀብቱም ፊልም ሆኖ ነው የሚያልፈው በዚሁ አጋጣሚ ማለት ነውና እንደነዚህ አይነት ነገሮች በተጨማሪ ከስነ ፍጥረት ጋር የተገናኘ ስለሆነ ምንድነው በሰኔ በግንቦትና በሰኔ አስቀድመው ተዘርተው ብዙ ዝናብ ብዙ ውጣ ወረዱን ነፋሱን ምኑን አልፈው ለፍሬ የሚበቁ አዝመራዎች አሉ። ልክ ደግሞ ክረምቱ መውጫ ላይ ተዘርተው ፈጥነው የሚደርሱ ደግሞ አሉ። ክረምቱ ሲወጣ ተዘርተው መውጫው ላይ ተዘርተው ነሐሴ መጨረሻ አካባቢ ተዘርተው በፍልሰታው እንደገና ፈጥነው ከሌሎች ግንቦትና ሰኔ ላይ ከተዘሩት ቀድመው የሚደርሱ አሉ። እነዚህ ምሳሌ ናቸው። በሰኔ በግንቦት ተዘርተው ዘግይተው የሚደርሱት ልክ በምድር ላይ በጣም ረጅም ዓመት መከራ የተቀበሉ ጻድቃን ሰማዕታት ቅዱሳን ናቸው። ደግሞ ክረምቱ መውጫ ላይ ተዘርተው ፈጥነው የሚደርሱ የተባሉ ደግሞ አጭር ጊዜ መከራ ተቀብለው ለመንግስተ ሰማያት የሚበቁ ናቸው። እነዛኞች ረጅም መከራ ተቀብለው ለመንግስተ ሰማያት፣ እነዚህኞች አጭር መከራ ክረምቱ መውጫ ላይ ማለት ምንድነው? አሁን ለምሳሌ ነጥጦስ በላየሰብ ምንለው ያችን ትንንሽ መከራ ያችን የአንድ ቀን መከራ ተቀብለው መንግስተ ሰማያት የሚወርሱትንም ያስታውሰናል ማለት ነው። እንዲህ እያልን የተከተልነው እንደሆነ እነዚህ ዛፎችን ስናያቸው ፍሬ ያላቸው ቅጠል የሌላቸው ወይም ቅጠል ያላቸው ፍሬ የሌላቸው ዛፎች አሉ። ቅጠል አሁን ወደ ሃይማኖት ነው፣ ቅጠል ፍሬ ምግባር ነው። ስለዚህ ልምላሜ ቅጠል ኑሯቸው ፍሬ የሌላቸው ማለት ሃይማኖት እያላቸው ምግባር የሌላቸውን ሰዎች ነው። ምግባር የሌላቸውን ሰዎች ደግሞ ፍሬ ኑሯቸው ያለ ቅጠል ፍሬ ያላቸው ዛፎች አሉ። እያንዳንዱን የዛፎች እንትን ብንከተል መጥቀስ እንችላለን ማለት ነው። ስለዚህ
ፍሬ ብቻ ያላቸው ቅጠል የሌላቸው ማለት ሃይማኖት ሳይኖራቸው ዝም ብለው ምግባር ብቻ የሚሉ። ስለዚህ ሁለቱንም መያዝ እንደሚያስፈልግ የሚያሳይ ነው። ምግባርም ሃይማኖትም ቅጠልና ፍሬ ማለት ሃይማኖትና ምግባር ነው። እያንዳንዱ እጽዋቱ የሚያስተምሩ ነገር አላቸው ማለት ነው። በስራቸው በጎናቸው በጭንቅላታቸው የሚያፈሩ ዛፎች አሉ። በስራቸው እንደማፍራት ከክርስቶስ ተምረው የተለወጡ የተጠመቁ ያመኑ ለጽድቅ የበቁ ናቸው። በስራቸው ያፈሩ የሚባለው ስንጨምረው በትዳራቸው በባላቸው በሚስታቸው በልጆቻቸው የሚጠቀሙ በጎናቸው የሚያፈሩ ማለት ግን በሰራተኛ የሚገለገሉ የሚጠቀሙ ወደ ትምህርት ስንወስደው ደግሞ በሐዋርያት የተጠመቁ ከዛ በጭንቅላታቸው የሚያፈሩ የተባሉት ደግሞ ራሳቸው ረድተው የሚኖሩ በልጅም በሰራተኛም በምን የማይጠቀሙ በትምህርት ወደ ትምህርት ስናመጣው ደግሞ በሌሎች መምህራን የተጠቀሙ ይሄንን ትንሽ ከፍ ስናደርገው ትምህርቱን ምን ይሆናል መሰለሽ በዚህ በጭንቅላታቸው የሚያፈሩትን ወፍ ይለቅማቸዋል ማለት ምን ማለት ነው? ከንቱ ውዳሴ የሚበዛባቸው መልካም ያደርጋሉ ግን ከንቱ ውዳሴ የሚፈልጉ ሰዎች አሉ። ከንቱ ውዳሴ ያ በጭንቅላታቸው የሚያፈሩት ችግሩ ወፍ ነው የሚለቅመው። ስለዚህ ከንቱ ውዳሴው ምድር ላይ ያስቀርባቸው አይነት ሰዎች ማለት ነው። ቀጥለን የተመለከትነው በጎናቸው ማፍራት ማለት ግን መልካም ሰርተው የሚደብቁ በስራቸው የሚያፈሩ ማለት ጥሩ ስራ ይሰሩና ምንም ማይጠቅም ባሪያ ነኝ አልሰራውም ብሎ በትትና የሚኖሩትንም እግረ መንገዱ የምናይበት በጣም ሰፊ የሆነ መልእክት የሚያስተላልፍ ነው። ስለዚህ ክረምቱ ምሳሌዎቹ ከስነ ፍጥረት ጋርም ስናገናኘው እነዚህን የሚመስል ነገር አለው። በተጨማሪም ደግሞ ቀድም እንዳልነው 5500 ዘመን የሚወክል ነው። ይሄንን ዓለም የሚወክል ነው። በሶስተኛ ደረጃ ምሳሌው የምጽአት ምሳሌ ይሆናል ማለት ነው። ምጽአት አሁን ክረምት ቢዘገይም አይቀርም። ክረምቱ ይቀራል ተብሎ አይታሰብም። ምጽአትን ቢዘገይም እንኳን ምጽአት ይመጣል። ስለዚህ ክረምት ምጽአት ነው። የምጽአት ምሳሌ ይሆናል። የዚህ ዓለም ምሳሌ ይሆናል። በጋው የመንግስተ ሰማያት ምሳሌ ይሆናል። ፀሐይ ብርሃን የሚበዛበት ነው። በመንግስተ ሰማያትም እንዲሁ የሚሆንበት። ስለዚህ ከዚህ የተነሳ ምሳሌዎቹን በዚህ ልክ መረዳት ቢችሉ ላሉ መልካም መምህር እጅግ ይገርማል። ቅድስት ቤተክርስቲያን አንደኛ ዘመኑን የዋጀ ትምህርት መስጠቷ፣ ሁለተኛ ደግሞ ይሄ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ በዘመነ ስጋዊው ትምህርትን ሲያስተምር በተለይ በዙሪያው ለነበሩ የአማንያን ምእመናን ለአይሁድ በምሳሌ ነው የሚያስተምራቸውና ሐዋርያቱንም ሲጠይቁ ምንድነው ለእናንተ መረዳት ይቻላችኋል እና በጣም ይደንቃል። ቅድስት ቤተክርስቲያን ከልጅነታችን ጀምሮ ወተት መጠጣት በሚችል እድሜያችን ወተት እየሰጠች ከዛ ፍትፍቱን በመጉረሻ እድሜያችን እንደዛው ይህንን የመሰለ ምሳሌ በዚህ አጋጣሚ በዚህ ወግ ማንሳታችን በጣም ደስ ይላል። ሌላኛው በመጽሐፍ ቅዱስ ላይ የምናገኘው ሽሽታችሁ በክረምትና በሰንበት አይሁን ምን ማለት ነው? በክረምትና በሰንበት አይሁን ትክክል ነው። ይሄ መጽሐፍ ቅዱሳዊ ቃል ነው፣ እውነት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 20 ጀምሮ ያለ ነው እና ሽሽታችሁ በክረምትና በሰንበት አይሁን ብሎ ራሱ መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። ይህም ምንድነው? አንደኛው በጣም የሚገርመውን ክፍል ስንመለከት የመርገም ቃል አለ። ምንድነው እሱ? ክርስቶስን የሰቀሉት አይሁድ ያለ በደሉ ደሙ በእኛና በልጆቻችን ይሁን እያሉ ክርስቶስን ሰቅለው አሳልፈው ሰቅለው ገድለውታልና በዛ ምክንያት ክርስቶስ ካረገ በ40 ዓመት በጥጦስ በሚባል በሮሙ ንጉስ በሱ ምክንያት መከራ ይመጣባቸዋል። ማይቀር መከራ አለ። ያ የሚመጣው መከራ በጣም ከባድ የሆነ መከራ ነው። ኢየሩሳሌም ትፈርሳለች። ያ ሲመጣ ነገሮችን ሁሉ ግልብጥብጥ ያደርጋቸዋል። ቆም ስቅላቸውን ያሳያቸዋል። በጣም በስቃይ ውስጥ ያንን ብድራት አጻፋውን ይከፍላሉ። እንደውም የምጽአት ዋዜማ ነው እና ይሄ በጣም ከባድ የሆነ ነገር ነውና የሚሆነው ያ በ70 ዘመን ካረገ በ40 ዘመን የሚመጣው ያ በጥጦስ የሚደረገው በአስባስያኖስ የሚደረገው ያ ከባድ መከራ ሲመጣባቸው ምን ይሆናሉ? አይሁድ ይሰደዳሉ። ስለዚህ ያ መከራ የሚመጣበት ያ ወቅት
ክረምት አይሁንባችሁ እያለ ነው። ይህን ምን ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ለማን ነው እንዲህ ብሎ የሚጸልይላቸው? እንዲህ ብሎ የሚማጸንላቸው የሚጸልይላቸው ለሰቀሉት ለጠላቶቹ ነው። ልክ ሲሰቀል ምን ብሏል? የሚያደርጉትን አያውቁምና ይቅር በላቸው እንዳለ አሁን ሰቅለው ለሚገሉት ለነዚህ ክፉዎች ምን አለ? መቅረትስ አይቀርም፣ ይሄ በደላችሁ ይመጣባችኋል። በጥጦስ ምክንያት ይሄ ግፍ ይሄ በደል ይፈጸማል። ነገር ግን ይሄ መከራ ጸልዩ፣ ምን እንዳይሆን ክረምት እንዳይሆንባችሁ ጸልዩ። ያ ሲመጣ መሰደድ አለ፣ ከሀገር መውጣት አለ፣ መፈናቀል አለ። ያ መፈናቀል፣ ያ መሰደድ፣ ያ መከራ በክረምት እንዳይሆንባችሁ ምን በሉ አለ? ጸልዩ። አይቀርም፣ የትንቢት ያ አይቀርም፣ ስለዚህ ጸልዩ ሚል በጣም የሚገርመው ክፍል እሱ ነው። በሁለተኛ ደረጃ ስንመለከተው በክረምት ከሆነ ምንድነው ችግሩ? ከዛኛው አንፃር ባለበት ስናብራራው የአይሁድ ችግር በዛ ከሆነ በክረምት አይሁድ በሰንበትም አይሁን ብሏል። አሁን እዚህ ላይ ሰንበት ሚላት ዛሬ እሁድን ሳይሆን ቀዳሚትን ነው ሰንበት ሚላት። ስለዚህ በዚህ ቀን አይሁድ ሰንበትን የሚያከብሯት እጅግ በጣም በተጠናቀቀ ነው። ከዘረጉ ሳያጥፉ ከቆሙ ከተቀመጡ ሳያጥፉ እንዳለ ባሉበት ሆነው የሰንበት ሊፍት የሚባላላቸውም ይላሉ። ይሄ እንዲህ አድርጎ መንካት ሊፍት እንደ ሰንበት እንደ መሻር ይቆጠራል ብለው አፋዊ ነው ውጫዊ በየፍሎሩ የሚያርፍ የሰንበት ደግሞ ራሱን የቻለ ሆኖ እና በጣም ይሄ እንደ ዋዛ ያለ ነገር ነው። ስለዚህ በጣም በሚገርም ሁኔታ ይሄንን ሲያደርጉ መንገድ የሚያሳይ የለም። በሰንበት ቀን ስደት ቢሆን አይሁድ ዘግተው እግራቸውን አጥፈው ስለሚውሉ በዛ እንኳን መንገድ ብቶች ወደዚህ ይሰዳል ብሎ የሚጠየቅ ሰው እንኳን የለም። ምንም አይነት ሰው የለም። ስለዚህ በሰንበት ቀን የሚለው መንገድ የሚያሳይ በሌለበት ክረምቱ ደግሞ ዳጡ ጣውረዱ ዶፉ ጎርፉ በበዛበት በዛ ወቅት እንዳይሆን ጸልዩ ይላል። በሌላ መልኩ አሁንም ከዚህ ህልፍ ስናደርገው ደግሞ ምንድነው? ክረምት የቅጠል ወቅት ነው። ፍሬ የለውም። የተስፋ ዘመን ነው። አሁን ይሄ ዘመነ ተስፋ ይባላል። ምናልባትም የክረምቱ ሊመጣ ያለውን ጸዳይን ዘመነ ተስፋ ልንለው እንችላለን። ይህም ዘመነ ተስፋ ነው። ቀጣይ ፍሬ ነው ዋናው። ስለዚህ ክረምቱ ዘመነ ተስፋ ነው። አሁን ክረምት የቅጠል ወቅት ነው። ፍሬ የሚባል ነገር የለው። ስለዚህ ፍሬ ሳታፈሩ ሃይማኖታዊ ፍሬ ንስሐ ሳትገቡ ለስጋው ደግሞ ለደጀ ሰላሙ ሳትበቁ ሞት እንዳይመጣባችሁ ጸልዩ። በክረምት አይሁን ማለት ያቺ ሽሽት የተባለችው ሞት ናት። ስለዚህ ምጽአት የምትባለዋ እሷ ናት። ምጽአት የሚባለውን አሁን ሰው ያረዳድ መንሻፈፍ ያለ ምጽአት ገና ሩቅ ነው እያለ ተዘልሎ ይቀመጣል። ምጽአት የሚባለው እኮ በእያንዳንዳችን ላይ የሚደርሰው ሞት ነው እንጂ ክርስቶስ የሚመጣበት አይደለም። ለኔ ምጽአት እኔ የምሞትበት ቀን ነው። ያ ደግሞ እንደሚሆን እያወቁ ንስሐ ለመግባት እሱ ስንፍና ነው። ስለዚህ ሰው ማሰብ ያለበት ለጸምታት ሩቅ ነው እያለ ሳይሆን እኔ የምሞት መቼ ነው አናቀውም። ዛሬን ብቻውን ያለንባትን ሳ ነው ብቻ ነው እርግጠኛ ምን ሆኖ ከዚህ መልስ ምን እንደሚሆን ማንንም አያውቅምና ከዚህ የተነሳ ነው። ስለዚህ በቅጠል እንዳላችሁ ምግባር ሳሰሩ ወደ መንፈሳዊ ሕይወት ሳትመለሱ እንደዘለላችሁ እንደጨፈራችሁ እንደበላችሁ እንደጠጣችሁ እንዳይሆን ጸልዩ። የቅጠል ወቅት ነው። ፍሬ አላፈራችሁም። ዝም ብሎ ሃይማኖት ብቻ ተንጠልጥሎ ያለ ነው። ምግባር ያስፈልጋል። ስለዚህ ቀጣይ ምንድነው? ቅድም ያየናቸው ዛፎች እኮ ናቸው የቅጠል ምናምን እንጂ ፍሬ የሌላቸው ያለው። አሁን ሰንበትን ስናይ ደግሞ ሰንበት ስራ ማይሰራበት ቀን ነው። ስራ ሳሰሩ መንፈሳዊ ስራ ማለት ነው። ይሄ ሰንበትን ስናየው ስጋዊ ስራ ይሰራበትም ስጋዊ ስራ እንደማይሰራበት እረፍት አይደል፣ ተዘልሎ መቀመጥ አይደል፣ ምንም አይነት መንፈሳዊ ስራ ሳይኖራችሁ ምጽአት የሚባለው ሞት እንዳይደርስባችሁ ጸልዩ የሚለው ከዚህ የተነሳ ነው ማለት ነው። ስለዚህ ሽሽታችሁ በክረምትና በሰንበት አይሁን የሚለውም ይሄንን ያሳየናል ማለት ነው። መልካም። ቀጣዩ ጥያቄ አሁን ክረምቱ ዘግይቶ ነው የሚገባው። እውነት ነው። ለምንድን ነው? ምክንያቱ ምንድን ነው? በጣም ጥሩ። አሁን እውነት ለመናገር መጻፍም ይላል ኃጢአት ሲበዛ ከኃጢአተኞች የተነሳ ክረምቱ የሚያጥረው የትዶ ነው ሲባል አንደኛ ዘግይቶ ይገባል፣ ሁለተኛ ቀድሞ ይወጣል። ዘግይቶ መግባትና ቀድሞ መውጣት እንደው ያ የመከራ ወቅት ስለተመረጡት ባያጥርስ ኑሮ ይላል መጽሐፍ። ያ የመከራው ዘመን ስለተመረጡት ስለ ቅዱሳን ባያጥር ኑሮ ይላል
ምኑን አጥሮ ነው ሲባል ያ የመከራው ዘመን ሲበዛ ስለተመረጡት ብሎ ከቀኑም ከሌሊቱም ሰዓት ተቀንሶለት ሌሊቱም ቀኑም አጭር እንዲሆኑና ስለተመረጡት ማለት ነው። አሁን ደግሞ እዚህ ላይ ስንመለከተው ደግሞ ስለ ኃጢአተኞች ኃጢአተኛ ሲበዛ ከእግዚአብሔር ጋር ያለን ግንኙነት እየራቀ በሄደ ቁጥር ክረምቱ ዘግይቶ ይገባል፣ ቀድሞ ደግሞ ይወጣል። ስለዚህ ክረምቱ ያጥራል። ክረምቱ የሚያጥርበት ፈጥኖ የሚወጣበትም ይሄ ምክንያቱ እያንዳንዱ ምንድነው ሲባል ይሄ እግዚአብሔርና ሰው ያላቸው ግንኙነት እየራቀ ሲሄድ ነው። ከዚህም የተነሳ ሰው ወደ ምን ይገባል መሰለሽ? ወደ ባዕድ አምልኮ ይገባል። አሁን እዚህ ከተማው ላይ የለም። ምናልባትም የከተማው በጣም ገፋ ያደርግ ከተባለ ምህላ ነው የሚያደርሰው። ያው እንግዲህ ትምህርትም ከተማ ነው ያለ። ከዚህ የተነሳ ሰውም የመረዳት እድሉ የትምህርት ችግር የለበትም። ያን ማይከል አድርጎ የከተማ ሰው ዝናብ ቢዘገይ ጸሎት ምህላ ያደርሳል። ገጠሩ ላይ ግን ባዕድ አምልኮ ነው ቀጥታ የሚያስገባ። በሬ ነው የሚያርደው። ምህላውም አይቀርም በሬውም። እና እዚህ ከደቅ ምህላ ኪዳነ ምሕረት የምትባላለች እና እዛ ተሰብስበው ልክ ዝናብ ሲቀር ምህላውን ያደርሳሉ። እዛ ደግሞ በጣም ትልቁ ፈተና በሬም ያርዳሉ። ይህ ባዕድ አምልኮ ይገባበታል ማለት ነውና ያንን በሚያደርጉበት ሰዓት ያን እንትን ሲያደርጉ ዝናቡ በየትኛው እንደወረደ አይታወቅም። በየትኛው እንደወረደ ማለት ምንድነው? በሬውም ታርዷል፣ ምህላውም ተደርሷል። አሁን በየትኛው በኩል ይምጣ ድብልቅልቅ ያለ ህይወት ነው እና ሰዎች ወደ ባዕድ አምልኮ እንዲሄዱ የሚሆኑበት አሁን በጣም እየጎላ ይመጣ ነው። በተቀሎ ግን እንደ ትምህርት ይሄ ምህላ ማድረስ፣ እግዚአብሔርን መጠየቅ፣ በድለናን ታረቀን ማለት መልካም ነው። ያው ንጹሃን ካሉ እኮ የጋራ ጸሎት ስለሆነ ከመካከላችን ደጋጎች ስለሚኖሩ ነው በጋራ ምን ጸልየው። ከዛ በኋላ ስትመለሽ ራሱ ዝናቡ ድምን ብሎ ዘንሞ ያድራል። የእግዚአብሔር ቅርብ ነው፣ የቅርብ አምላክ ነው። ሲመለሱ ይመለሳል። ስለዚህ ከዚህ የተነሳ እሱንን ማሰብ ነው። ልክ ያልነውን ያኛውን ባዕድ አምልኮ የሚመስለውን ነገር ግን ጣልቃ ለማስገባት ይሻላል ማለት ነው። በጥቅሉ ግን የኛ ከክርስቶስ ጋር ያለን ግንኙነት እየራቀ እየላላ ከመንፈሳዊ ህይወት እየጎደልን ስንመጣ ነገሮች ሁሉ ለኛ ጥቅም የሆኑትን ነገሮች እያጠሩ እኛም ወደ እግዚአብሔር ያለን አካሄድ አጭር ሲሆን ሌሎችም እንደሚያጥሩ ይናገራል። በዚህ ልክ ነው ያለው ሐሳብ የሚነገረው ማለት ነው። መልካም። እሺ፣ በአጠቃላይ አሁን ስለ ስነ ፍጥረት እያየን ነው የመጣን። በተለይ ደግሞ ለአዳም ፍጥረት ሁሉ ተፈጥሮ ሲሰጣው ገዥ እንዲሆናቸው እና ሁሉንም ስነ ፍጥረታት ስንመለከት አንደኛ የእግዚአብሔርን ድንቅ ጥበብ ዓለማትን የፈጠረበት ድንቅ ጥበብ ብቻ ሳይሆን ለሰው ልጆች ያለውን ፍቅር የእግዚአብሔርን ፍቅርም የምናይበት ነውና እግዚአብሔር ይመስገን ስለነበረን ቆይታ። በእኔ በኩል ያሉት ጥያቄዎች አልቀዋል። ምናልባት የቀረ መልእክት የቀረ ሀሳብ ካለ መምህር ይቀጥሉ። መልካም። በስተመጨረሻ ምንድነው ምለው እንግዲህ ይህንን ዘመነ ክረምት ጠቅለል አድርገን መነሻውን መድረሻውን ተመልክተናል። ምሳሌዎቹ ምን እንደሆኑ አይተናል። ክረምት ቢዘገይም እንደማይቀር ተመይዘገያል እንጂ አይቀርም ብለናል። ምጽአትም አይቀርም ብለናል። ለተምጽአት የትኛው መሆን እንዳለበት ክረምት የዚህ ዓለም ምሳሌ መሆን እንዳለበት አይተናል። ይሄ ወቅት የተስፋ ዘመን እንደሆነ አይተናል። እኛም ክርስቲያን በተስፋ መንግስተ ሰማያትን ለመውረስ ገበሬ በዚህ ምድር በሰራው ስራ ነው በጋ የሚመገበው እንዳልነው ሁሉ ዛሬ በምድር ላይ ያልሰራነው ስራ በመንግስተ ሰማያት እንደማያኖረን ታሳቢ በማድረግ ሰው ከወዲሁ ይሄ የተስፋ ወቅት ነው። ሰው የሚኖረው በተስፋ ነው። ሰው በእግሩ ከቆመው ይልቅ በተስፋ የቆመው ይበልጣል። በእግር ከመቆም በተስፋ መቆም ትልቅ ነገር ነው። ተስፋ የሌለውን እንዳለ የራቀውን እንደቀረበ አድርጋ ታሳየናለች። ሩቋን መንግስተ ሰማያትን ቅርብ አድርጋ ያሳየችን ተስፋ ናት። ስለዚህ በክረምት ምን ይጠበቃል? ተስፋ መቁረጥ እንደሌለብን። ህይወታችን ውስጥ ብዙ ቅጠል ነገር አለ ማይታይ ለፍሬ ያልበቃ ብዙ ሰው አለ። ስለዚህ ይሄ ቅጠል ግን ነገ እንደሚቀየር ማሳያ ነው ክረምቱ። ክረምትን ሲያስብ ሰው ወደ ህይወታችን ጥልቅ ብሎ መግባት። አሁን ሰዎች ራሱን የሚያጠፋ ሰው እየበዛ ነው። ራሱን የሚያጠፋው ለምንድን ነው ሲባል ሄዶ ራሱን የሚያጠፋ እኮ ተስፋ ሲቆርጥ ነው። ለምንድን ነው ተስፋ የሚቆርጠው? ነገ ፍሬ እንዳለ አያስብም። ሁል ጊዜ ቅጠል ነው የሚታይ። ሁል ጊዜ አሁን ይሄ የክረምቱ ቅጠል ተስፋ እንደሚሆን አያውቅም። ስለዚህ በህይወታችን በኑሯችን ሁሉ ያሉ ቅጠሎች ነገ ፍሬ እንደሚሆኑ ካሰበ መታነቅ አይደለም ለራሱ ክብርና ፍቅር ይኖረዋል ሰው ማለት ነው። ስለዚህ
ክረምትን ሲያስብ ሰው ተስፋን ማሰብ መቻል አለበት። ተስፋ የቆረጠ ሰው ማለት የተገዘገዘ ዛፍ ማለት ነው። በተስፋ ነው ሰው መቆም ከእግሩ ይልቅ ተስፋን ማመን መቻል አለበት ማለት ነው። ከዛ ይሄ ወቅት ክረምቱ የሚያስተምረው ተስፋን ያስተምረና እንዳልነው ትንሳኤ ሙታን የሚባለውን ምስጢርን በክረምት ነው የምንማረው። ትንሳኤ ሙታን በምንማራለን ማለት አሁን ገበሬው ያለውን ቤቱ በክብር ያስቀመጠውን አዝመራ ያወጣና ይዘራዋል፣ ይበትነዋል። አይሽ በተስፋ ይበትነዋል። ያ ዘር እንደሚዘራ መሬት ላይ ቅዱስ ጳውሎስ ምን ይላል? አንተ የቆሮንቶስ ገበሬ ይላል። ይሄንን ሲያስተምር ትንሳኤ ሙታንን ሲያስተምር የቆሮንቶስ ገበሬ ያችን ዘር ቢዘራት ብዙ ሆና ነው የምትነሳው። አይሽ ቤት ያለውን ዘር አውጥቶ ይዘራል በተስፋ። ገበሬ እኮ እግዚአብሔርን አንተ ታውቃለህ ነው ረጅም ዘር ዘርቶ ቤት ያለውን እህል አውጥቶ መሬት ላይ በትኖ ዝናሙን አምጣ ብሎ እግዚአብሔርን ያምነዋል። እግዚአብሔርን ታማኝ አምላክ ነው። እግዚአብሔር ታማኝ ነው። ስለዚህ ዝናሙን ያዘንማል፣ የሚገባውን ነገር ያደርጋል። ያቺ ዘር እንደወደቀች ሰው ይሞታል፣ ይቀበራል። ያቺ ዘር ተመልሳ ብዙና እንደምትነሳ እኛም በትንሳኤ በክብር እንነሳለን ሚል ትንሳኤ ሙታን ተስፋ የሚሰበክበት ክረምት ነው ማለት ነውና ይሄን ታሳቢ በማድረግ አድማጭ ተመልካቾቻችን በዚህ ልክ እንዲረዱት በተለይ ተስፋ ትንሳኤ ሙታን ክረምት ያለም የሚለውን ባለመርሳት ባለመዘንጋት በዚህ ክረምት እንግዲህ ሊያልቅ ነው። አየሽው አሁን ወደ አዲስ ዘመን ክረምት እንዳለቀ ወደ አዲሱ ዘመን ነው የምንገባው። ስለዚህ ከዚህ የተነሳ ቢያንስ እንኳን በክረምቱ የቅጠል ወቅት ነውና አዲስ ዘመን አዲስ መክሊት ሊሰጠን ነው። ያኛውን እንድንጠቀምበት መስተካከል ያለባቸው ነገሮች መስተካከል ያለባቸው በክረምቱ ነው። ጥሩ ቅጠል ሆነው መቆየት ማፍራት የሚችሉ ቅጠሎች አቋማችን ተስተካክሎ የሚቀጥልበት ጊዜ መኖር አለበት ላለው እግዚአብሔር ይስጥልኝ። እሺ ዘመነ ክረምት ጋር ተያይዞ እንግዲህ ተስፋም የሚታይበት ወቅት ስለሆነ ሁሉ ቃል እግዚአብሔር የሚፈስብን ነገ ክረምት ለም ነው የምናስበው። ስለ ክረምት ስናስብ ለም ነው ሜዳው ለም ነው ሆኖ የምናየውና እኛ የሰው ልጆች የደረቀች ነፍሳችን እንድትለመልም በሰማነው ደግሞ በፈሰሰብን ቃል እግዚአብሔር ሁሉ አፍርተን እንድንገኝ አምላካችን የእግዚአብሔር ቅዱስ ፈቃድ ይሁንልን። የነበረን ቆይታ ይህን ይመስል ነበር። መልካም ውሎ